ዘንጣ መጣች ዘንጣ ሳያንሳት ማማሯ ማጌጧ ዋው 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 ሄርሚ መጣች። ሲጀመር የት ሄዳ ነበረ? የት ነው ሲመጣችው? እሷ ደህና አርጋ እናቴ እንጆ እያደረገች ነው። ከጀርባ ቁጭ ብላ የሚለቀቀውን ታያለች። ማን እንደሚፈልጋት፣ ማን እንደማይፈልጋት፣ ማን እንደሚያለቅስላት፣ ማን እንደሚጮህላት፣ ማን እንደሚጠላት ከመጋረጃ ጀርባ ሆና ደህና አርጋ ፊትሉን ጠብታዋለች። በነገራችን ላይ የሚያሳዝነኝ ማን እንደሆነ ታውቃላችሁ? አብርሽ ከእናቱ ልጅ ከወንድሙ ጋርና ከወለደው ከአብራኩ ክፋይ ከልጁ ጋር ቂም መያያዙ ያሳዝነኛል። ሩታስ ምናልባት ቂም ላትይዝበት ትችላለች፣ ነገ የራሷን ህይወት ስለምትመጥ። ልጁ ግን እናቴን እስር ቤት ከሰስካት ለተረኛ ሴት ብለክ ብሎ ቂም እንደሚይዝበት ግን ወቁ። ሲያድግ ይጠይቀዋል። ምንድን ነው ያለችው? ስጋ ስጋ ነው ቆርጣ አጠለው መንግለጥ አለው ብላለች ያቺ ልጅ። ስጋማ እኮ ምን እየሆኑ እያየን እኮ ነው። ቂም ማትረፍ ነው እንጂ ሌላ ምን አለ? ምን እንደሚደረጉ ካሁን በኋላ ምን እናውቃለን? ሩታ ሰብስበሽ፣ ሩታም ዳኒም ኤፋም ሰብስበህ ጠቅላላ ሩታ ኤፍሬም ዳኒ ናቸው ብሎ በስም አጥፊነት የከሰሳችሁን በሙሉ ስማችሁን የጠራውን በሙሉ እጃችሁ ከሌለበት መጠየቅ ማሳሰር። እናንተ እንደገባችሁ 2 ቀን 1 ቀንም ቢሆን ይዋት የእስር ቤትን ችግር ማለት ነው ይዋት። ከዛን እኔ እንደው ቦን እዛ እስር ቤት ላይ ያሉትን ልጆች ነግሬ አስለጠልጣቸው ነበር። ሁለተኛ የሰው ስም ያለ ስም እንዳይሰጡ ማለት ነው። ሜሮን እቺ ዘባተሉ ሜሮን እቺ ማነች ስሟ ቡዜ፣ እነዚህ ዝተቶች ማለት ነው። ጠቅላላቸውን በስም አጥፊነት ወጥሯቸው። እናንተ በነፃነት ቆማችኋል፣ እነሱን ግን ክሰሷቸው። በስም አጥፊነት ነው የከሰሷችሁ። ያለ ስማችሁ ነው ስም የሰጧችሁ። ሲጀመር ሄርሜላይቱም አልሄደችም። ምድረ አጭበርባሪ ሁላ ማለት ነው። በነገራችን ላይ ዛሬ አምሮብኛል። ሄርሜ ብቻ ናት የምትዘንጠው ያለው ማን ነው? እኛስ በምን እናንሳለን? እኛ እኮ አንዘንጥ። ከዘነጥን የሚወዳደረን የለም። አንልበስ። ሁሌ በማሊያ ስንመጣ፣ ሁሌ በስራ ልብስ ስንመጣ፣ ሁሌ ፀጉራችን አንጭብረን ስንመጣ አለመመቻቸት ለማይሞላ ጎዶሎ ቀዳዳችን እንሸፍናለን ብለን ተፍ በማለታችን እንጂ እኛም እንደናንተ ብንሰራ እንደናንተ ቁጭ ብለን ዩቲዩብ ላይ ገንዘብ በደንብ አድርጎ ቢከፍለን እናቴ ሁሌ እንዲፏ ብዬ ነው የምመጣልሽ። እንዴት ነው አላማረብኝ ዛሬ? እንዴ ከምር ግን ተኳኩዬ ነው ዛሬ የመጣሁት። እና አባቱ ፀጉሬን ተሰርቼ ምናምን ማለት ነው። እስኪ ላስደንግጣችሁ ብዬ ማለት ነው። እና እንዴት ነው አስተያየት ስትሉኝ? እና ሄርሜ የትም አልሄደችም። ሙድ ሲይዙብን እኮ እዛም ቤት መጡና መጀመሪያ እነ ጽጌ ቤት ያለው ልጅ የአባስሌም ቢልጮን ታውቁታላችሁ አይደል? በሌ የሚባለው ልጅ ማለት ነው። በለጠ የሚባል በለጠ ስሙ በነገራችን ላይ ያጎቴ ልጅ ስም ነው። ግን ይሄ በሌ ቢልጮ የኔ ያጎት ቢልጮ አይደለም። መጀመሪያ ከሱ ጋራ አብርሃም አወራ። ይሄ ማን ነው? ጫታሙ ደግሞ ከእህቷ ጋር አወራ። ዝንጥ ብላለች እህቷም ስትመጣ ማለት ነው። ሄርሚ ተገኘች። ትናንት አሜሪካ ላይ ስትሉ እንኳ ከረዩ አሜሪካ ላካት። ዛሬ ደግሞ መጣ ምናምን እዛ ሰፈሮች እዛ ዛሬ እንኳን እንትና አቤል እነሩታ ሰፈሮች እነሩታ ያሉትን አለ። እኔ እኮ ሰውን ሁሌ ራሳችሁን ንጹህ አድርጋችሁ ሰውን ወንጀለኛ የምታደርጉት ነገር እኮ ነው ከምንም በላይ የሚገርመኝና የሚደንቀኝ ማለት ነው። እኔ ስለመናገር በዚህ ልክ ራሳችሁ እንደምን አይጋችሁ ነው የምታዩት? እናንተ እጃችሁ ንጹህ ምንም የሌለበት ከዛን ሩታ ነች አይናችሁን በጨቀቀላችሁ ይበላችሁ። ዛሬስ ምን ትበሉ? ዛሬም ሩታ ነች ትላላችሁ። ዛሬም ሩታ ነች ያሳገተቻት ልትሉ ነው። ዛሬም አብርሽ ያለቅሳል። ሄርሜላ ግን በማንም አይደለም እራሷ ነች የተደበቀችው። አብርሽ ስለምወድክና ስለማፈቅር ነው የመጣሁት አለች እኮ። መምጣት አልፈለገችም። የራሷ የሆነ የተደላደለ ነገር ስላላት ከጀርባ ማለት ነው መምጣት አልፈለገችም። እና ህዝቡን ስለተንጫጫ ህዝቡን ላረጋጋ ብዬ ነው የመጣሁት እንጂ መምጣት አልፈልግም ነበር። ንገሪኝ ብላት ምን ብላት እንገረው? ከካሜራ ጀርባ ወደደም ጠላም ከካሜራ ጀርባ ትነግሯለች። ከዛ ደግሞ ሳምንት 15 ቀን ደግሞ አብርሽ ይጠፋል ከሚዲያ።
ሄርሜላ የራሷን ህይወት እንደጀመረች ይሰማል፣ ይጠፋል። አለቀ። ከካሜራ ጀርባ ነው መንገር የፈለገችው። ከዛ በኋላ ደግሞ እነዛኛዎቹ እህቷ ወንድሟና አቤል ደግሞ ይመጡና ማስተባበያ ይሰጣሉ። ስራ በቃ እንዲህ ነው ማለት ነው። ኢትዮጵያ ውስጥ እንዲህ ነው በቃ የሚሸቀለው። ሰው ሳይጠፋ ጠፋ፣ ሰው ሳይታገት ታገተ፣ ሰው ሳይሞት ሞተ፣ ሰው ሳይሰበር ተሰበረ። የበሬ ወለደ ጥሩምባ ነፊዎች ብቻ ሚዲያውን ዘርተውት እንዴ። ለሩታም እንግዲህ ተደውሎ ተነግሯት ነው ሜሪን ይዛ ዛሬ እኛ እጃችን እንደሌለበት ብለው ሜሪና ዳኒ ማነው ሩታና ዳኒ ሜሪን አንገቷን አንቀው እናሳይሽ ብሏል። ተመልከቱ። ዛሬም አንድ መረጃ ይቺ ዘባ ተሉ እንደው ምን አለ አፍሽን ዚፕ እንኳን ታሰሪለትና የሆነ ሼም ነገር ይዞሽ። እኔ እኮ አንዳንድ ሰዎች የሚገር ታውቂኛለሽ ማን እንደሆንኩኝ እኔ ማንነቴን ጠንቅቀት አውቃል። የልባቸውን ካደረጉ የሚፈልጉትን ከተናገሩ በኋላ ጠንቅቀት ታውቂኛለሽ። በእርግጥ ጠንቅቃችሁ የምትታወቁት ተንኮለኛ መሆናችሁን ሰው ያውቅባችኋል። ከዛ የዘለለ ምንም የረባ ነገር ላይ አትታወቁ። ምድረ ማፈሪያ። ማነው ስሙ? ዴቭ ነው የኤፋ ወንድም ዴቭ። ትክክለኛ መረጃ ሳይኖራችሁ ሰውን አትወንጅሉ። ትክክለኛ መረጃና ማስረጃ ሳይኖራችሁ ጣታችሁን አትቀስሩ ብሏል። እሱ እውነቱን ነው ተናግሯል። ለእሱስ ነግራ ይሆን እንደ ሜሪ ማነች ስሟ? ሄርሜላ አይታወቅም እኮ ምናልባት ለሱ ነግራው እሱ አልናገርም ብሎ ያለው ነገር ትክክለኛ መረጃ ሳይኖራችሁ ምናምን ብሎ ያለው ነገር ማለት ነው። አይታወቅም። ምክንያቱም ማንንም ማመን አንችልም እኮ በዚህን ሰዓት። ማን ትክክለኛ ማን ጤነኛ ማን በሽተኛ መሆኑ እኮ ያጣንበት ዘመን ነው። እውነት ለመናገር በዚህ ልክ መውረድ፣ በዚህ ልክ መስቀጥ፣ ተደብቀሽ ፒፕሉን ከመጋረጃ ጀርባ በስልክሽ ላይ ስልክሽ ክፍት ሆኖ ማውራት እየፈለግ እንደው ሀዘን ላይ ሆነሽ ነው። ተርመጥምጬ ከመመጣ ተጨናውሼ ከመመጣ ብዬ ነው የተሰራሁት። ሳትሰሪ አንቺ 15 ቀን ተቀመጥሽ አስችሎሽ። አንቺ ሳትዘንጪ በዚህ አይነት 15 ቀን ገላሽን አልታጠብሽም ማለት ነው። 15 ቀን ፀጉርሽን ካልተሰራሽ 15 ቀን ገላሽን አልታጠብሽም ማለት ነው። አይኛ ነገር እኮ እንደው ከባድ እኮ ነው። ምን እንደምንል እኮ ግራ እኮ ነው የሚያጋቡን። በዚህ ልክ መዋሸት ለምን አስፈለገ? በዚህ ልክ መተርተር ለምን አስፈለገ? እንደዚህ ካልሆነ ገንዘብ አይሰራ ማለት ነው። ይሄን እኮ ስንቱ አያፍሩም። ምድረ ገልቱላ በአረብ ሀገር ያለች አንቺን ወዳለሁ ብላ የምትከተሉላ ይሄን እኮ መድኃኒት ጠጥታ ሆስፒታል የገባቻለች። ጠኔ ትጠጣና እንድትጨርሰው ነበር እኔ የምሰጣት። ጨርሽና ጠጩና ሙቺ ሬሳሽ ወይላ ካገርሽ ወይም ደግሞ እዚህ ያለሽበት ሀገር ይቃጠል ብዬ ነበር የምሰጣት። ምክንያቱም ለማንም ዱርዬ ወሮ በላ ብዬ እንኳን መድኃኒት አለ የሚቅርና ሀሳቡን ራሱ አላመነጨው። ሀሳቡ ባለፈችበት ያላለፍኩ ማታቀኝን ቆርቆሮ የማንም ቆረቆንዳ ደግሞ አወኩኝ ብዬ መድኃኒት ለመጠጣት ራሴን ለማጥፋት እልል ይላሉ። የኔ ሻምፓኝ እየረጩ ነው ከውስጣቸው። የኔ የሞተች ወይም ሆስፒታል የገባች አለች። ሰው ሚዲያ ላይ ያወቀው ሰው መድኃኒት የሚጠጣ ሰው ሚዲያ ላይ ያወቀው ሰው ራሱን ሆስፒታል የሚያገኝ እንደው ከየት ተፈልፍላችሁ ከየት ወጣችሁ አረብ ሀገር እንደመጣችሁ እንኳን የማታውቁ ለምን እንደመጣችሁ ምን መስራት እንዳለባችሁ ምን ማድረግ እንዳለባችሁ እንኳን ለምን እንደመጣችሁ ያላወቃችሁ መቼ ልብ ገዝታችሁ መቼ ጭንቅላት ኖሯችሁ እንደምናያችሁ አናውቅም። ራስሽን ኩል አድርገሽ አትቀመጭም። ለማንም ቢዝነስ ይኸው ዛሬ በሷ ላይ ተለቀቀ። በሄርሜላ ላይ ሄርሜላ መምጣቷን ተለቀቀ። የሱ ብር ስላለ ቁጭ ብላ በየወሩ የሱን ብር ትበላለች እስከሚያልቅ ድረስ። ዛሬ የዛሬው ኦቨር ነው ገንዘብ የሚያስገኝለት። ሄርሚ መጣች ብሎ ብዙ ሰው ይጮህላታል። ትላንት የሆነ ልጅ አለ በነገራችን ላይ ሄርሚ ባሏ ጋር ነች። አብርሽ ራስን አረጋጋ። አንዱ ስንነግር አልሰማ አልከነ እንጂ አንተ ውሽማ ነበርክ ላልተወሰነ ጊዜ አብረካት ኖርክ እንጂ ባሏ ጋር ነች ብሎ ነግሮታል እኮ። ለአብርሃም ለኛም ነግሮናል እኮ። እኛ ግን የምናምነው ሰው ማንንም የለን ከፈጣሪ በስተቀር። እኛ ፈጣሪ ነው የምናምነው። ሰውን እንዲህ ቁልቁል ዘቅዝቄ እግሩን አንጠልጥዬ እንኳን ትክክል ነኝ እኔ አይደለሁም ብሎ ቢል አላምነው። ምክንያቱም በአሁን ሰዓት ላይ ታማኝ ሰው ስለሌለ አስመሳይ፣ ሌባ፣ ውሸታም ብቻ የገንዘብ ሰው ብቻ ገንዘብን ብቻ
የገንዘብ አይጥ ሚዲያውን ሞልቶታል። የገንዘብ አይጥ አስመሳይ ሌባ ሚዲያውን ሞልቶታል። እናንተን ምን ዋጋ አለው? ህግ የለ። ህግ ቢኖር ነበር እንደዚህ ዛሬ እንደተቃቀፋችሁ። በነገራችን ላይ ሄርሚ አብርሽ ወንድ መስሎ ስላልታያት ነው ጥላ ሄደችው። ዛሬ ዘንጣ የመጣችው ናይት ክለብ ሊገቡ ነው። ሁሉም ዘንጠዋል። እህቷም ማርቲ እሷም ዘንጠዋል። ፀጉራቸውን ተሰርተዋል፣ ተኳኩለዋል። ቅብጭ ያለች ቀሚስ ለብሰዋል። ከዛ እዚህ ድረስ ቅድ ነው ናይት ክለብ ሲጨፍሩ ያሉና ዛሬ አብርሃም ወንድነትን ካላሳየካት ወንድነትን ማን እንደሆንክ መኝታ ቤት ገብተህ ተብተብ ካላደረግ ካላስጮካት ነገም ጥላክ ትሄዳለች። አለቀ። ብትጠብቅ ብታይክ ሆቴል ብታስገባት አልነካሽ አልካት። ይሄኔ እኮ አንተ አታፍርም? ልጃገረድ ነሽ ብለህ ነው እኔ ጭብጥ ብለህ የተቀመጥከው እስካሁን ካልነካሃት። ለዛ ነው ጥላክ ሄደችው። የዘመኑ ሴቶች እኮ እናትዬ አይን አውጥተው አልጋ ላይ እንተኛ የሚሉት እነሱ ናቸው። ብትጠብቅ አንተ ጅል ነህ። ብትጠብቅ አትወጣም። እንደ ሩታ ልጃገረድ ሆና የምታገኛት መስሎክ ማለት ነው። ግን አይደለችም። ባለትዳር የነበረች ልጅ ያላት ሴት ናት። ከመቆየት ብዛት የተነሳ ምናልባት አፋልጉኝ ካልገባክ በስተቀረ ማለት ነው እንጂ በፍጹም አይደለችም። እና ዛሬ ወንድነትክን በጣም ተፈታትና ካለች ወንድነትክን በጣም ተጠራጥራ ካለች፣ ስለዚህ አብርሽ ራስን አረጋግጥ፣ ወንድ መሆንህን አሳያት። ምንም ብትበልጥክ እንግዲህ እዛ ላይ አይዶን ነው አናቅ ያለ ምክንያት ጠብቃ ዝም ብሎ ቀለበትም አድርገህ የውሸት ወድሻለሁኝ ቀለበትም ሳታረግ የውሸት አፈቅርሻለሁኝ ነበር ስትላት የነበረው። እስካሁን አልገባችሁም? እና በቃ እላፊ ሲሆንባት ጊዜ ጥላክ ሄደች፣ ተደበቀች፣ ፈተነችክ። 15 ቀን ሙሉ አስለቀሰችክ። 15 ቀን ሙሉ ከብዙዎች ጋር ቂም አያያዘችክ። 15 ቀን ሙሉ በየተለያዩ ሚዲያዎች ላይ የመጣች ያንዞ እንባ እንድታነባ አደረገችክ። 15 ቀን ሙሉ ብዙዎች መሳቂያ ያደረገችክ፣ ብዙዎች መነጋገሪያ እንድትሆን አደረገችክ። ብዙዎች ይሄ ምን አይነት የማይረባ ወንድ ነው አስባለችክ። እና ዛሬስ ወንድነትህን አታሳያት? ማን ወንድ እንደሆነ አሳያት። አለቀ። አረጋጋት። ኳስ መንበብ በመሬት ታድርግ። አሁንም እኮ እሷ የመሄድ ፍላጎት አላት ካልነካሃት እያለችክ ነው። በቃ የምር ግን ሁሉን ነገር ትጋፈጣለች። እሷ የፈለገችውን ነገር ልትነግር ነው። ስለዚህ አሜን ብለክ ተቀበላት። ደግሞ ምንድን ያደርገው አንድ ዞር በሉ ቆይ እኔ ልጠይቃት። እንዲህ አይነት ነገር አይመቸኝም። በነገራችን ላይ ካሜራ ይዞ አንድ ሰው ፈልጋችኋለሁ ብሎ ካለ ሌላ ሰው ተደራቢ ይዞ ከመጣ እሱን ለምን ይዘሽ መጣሽ? እሱን አስኪጆና ብቻሽ ነው ማናገርሽ ይላሉ። ከዛ ሚዲያ ላይ ግን ያወራሉ። ምን አይነት ጅሎች ናችሁ? የማትረቡ እንከፎች። አሁን እንደው እነ ማርታን ምናምን ዞር አስደረክ። ከዛ ካሜራ ፊት ካሜራ ደቀነ እኛ እንድናይ እኛ እንድንሰማ ጠየቅ። ምን በኋላ እነሱ ከካሜራ ላይ ይስሙ ብለክ ነው? መቼ ነው ግን የምትሰለጥኑት? የገገማነታችሁ መቼ ነው? እንደወረዳችሁ ሆናችሁ መታችሁ እዚህ ቁጭ ብላችሁ ሳትሰለጥኑ አመታትን አስቆጠራችሁ። መቼ ነው የምትሰለጥኑት? መቼ ነው እርፍና የሚገባችሁ? መሀል ከተማ ተቀምጣችሁ ፎቅ እየወጣችሁ እየወረዳችሁ መብራት እንደ ጉድ እያያችሁ ፋውንቴን እንደ ጉድ እያያችሁ መቼ ነው የምትሰለጥኑት እንዴ? ብዙዎች እኮ ከክፍለ ሀገር መጥተው ከተማ ሲገቡ እናቴ ብዙ ነገር የሚያሰለጥናቸው ነገር አለ። እናንተ ያለባበስ ፋራ፣ ያነጋገር ፋራ፣ በቃ የብዙ አይነት ነገር ፋራዎች ገና እንደወረዳችሁ ንግግር አታውቁ። ያመጣችሁትን እንደ ጭቃ መለጠፍ፣ ይሄ የሰማችሁት ትክክለኛ መረጃና ማስረጃ ሳይሆን ጣታችሁን ሰው ላይ መቀሰር። ምን ታደርጉ? የትኛው ህግ ይቆጣጠራችሁ? የትኛው መንግስት ይከታተልና እናንተን ከርቸል ሊያስገባችሁ? የትኛው ህግ? የትኛው መንግስት?
እንደፈለጋቸው ተጨማልቃችሁ ገንዘብ አገኙና ብሉ ብሏቸዋል። አሁን ትላንትና እነ ሩታን ያሰረው ህግ እነሱም በነፃ ለቋቸዋል። እቺ ልጅ ተገኘች ተብሎ ስትመጣ ከየት ተገኘች፣ እንዴት ተገኘች፣ የት ነበረች ብሎ እሷን ራሷን ይዞ መጠየቅ አይችልም? ይችላል። ግን አሪፍ ሊሆኑብን ይፈልጋሉ። እናንተ እኛ የዝንብ ልጅ አገረድ እንኳን ለይተን የምናውቅ ሰዎች ነን፣ የከተማ ልጆች ምድረ ጉጭ ማሁላ ማለት ነው እንዴ። ሱሪያችሁን እንኳን በአግባቡ ታጥቃችሁ ያለበሳችሁ ከተማ መታችሁ በቃ አሪፍ አሪፍ እንጫወት፣ አሪፍ እንሁን፣ በድራማውም በገንዘቡም በሁሉ ነገራችን በቃ ካልበለጥናችሁ አላችሁ እኮ። በእናታችሁ ተቆጣጠራችሁት። በእናንተ ቤትማ አሪፍ ናችሁ፣ አራዳ ናችሁ። ማንም የማይወዳደራችሁ፣ ማንም የማይደርስባችሁ ገንዘቡን እየያዛችሁት ስለሆነ አሁን ለእናንተ አራዳ ናችሁ። የከተማውን ልጅ ቦታውን ያዛችሁበት፣ የከተማውን ልጅ እንዳይታይ ያደረጋችሁት፣ ጋረዳችሁት። ይሄ መተታችሁን ከከተማ ከዛ ካላችሁበት ከክፍለ ሀገራችሁ ይዛችሁ መጣችሁ እንካችሁ ብላችሁ ትሰጡታላችሁ። ቤት በኩል የከተማው ልጅ ይለወጥ። የከተማው ልጅ ስደት ወጣ። የከተማው ልጅ ለሀገሩ መዋጋት የሚፈልግ የከተማው ልጅ ለሀገሩ ደሙን የሚሰጥ ነበረ። አሁን ፈዘዘ። 97 ያለቀው የከተማ ልጅ እንጂ የክፍለ ሀገር ልጅ አልነበረም። የምናውቀው ነው። እናንተ መታችሁ እናትዬ በአፋችሁ ገብተን በቂጣችሁ ካልወጣን ከተማውን እኛንን የምናውቀው አላችሁ። ከተማዋን እኛንን የምናውቀው አላችኋት። እና ሩታ እኔ ዛሬ የምምልሽ ማነው ኤፋ ምናልባት የእናቱ ልጅ ስለሆነ ላያደርገው ይችላል፣ ላይበቃል ይችላል። አንቺ ግን በሶስተኛ ጊዜ እስር ቤት ላይ ያስገቢው የውሸት የአይጥ ምስክር ሆኖ አንቺን ፍርድ ቤት ላይ ስላስቆመሽ፣ እስር ቤት ስላስቆመሽ፣ እስር ቤት ብቻ አይደለም ብዙዎች እንዲጠሉሽ ስላስደረገ። ለነገሩ የሚጠላሽ ሰው የለም። ጭራሽ እንደውም እሱን የሚጠላው ሰው በዛ፣ ውሸታም ስለሆኑ ማለት ነው። በእነሱ ቤት አሁን አንቺ እንድትጠመጅ በቃ ሁሉም ሩታ ናት፣ ሁሉም ሩታ ናት ተብሎ አንቺ እንድትጠይ፣ አንቺ እንድትጠመጅ። አሁንም እሷ አልናገርም ብላ የምትለው በፊት ለፊት ሩታ ናት ብዬ ካልኩኝ እንደገና ወደ እኔ ይዞሩብኛል ብላ ነው። ሩታ ናት ብላ ብትል አሁን ደግሞ ማንም የሚፋታት ስለሌለ ማለት ነው ከካሜራ ጀርባ። ግን ምንም እንዳትናገር ብላ አፉን ልታፍነው ከካሜራ ጀርባ ወጥታ ልትናገር የፈረደባት ሩታ። ብልግናችሁ በአደባባይ የተለጠፈባችሁ፣ ለብልግናችሁ እውቅና የሚሰጥ ቢሆን ለምታደርጉት ብልግናችሁ እውቅና ይሰጣችሁ ነበረ። እናንተ እዛው እርስ በርስ ለብልግናችሁ እውቅና ትሰጣጡ እንጂ። ይሄን እኮ አሁን የዛሬ ዓመት ምን ይመጣል የቲክቶክ ሶሻል ሚዲያ ተጽዕኖ ፈጣሪ ይባሉና ይሄን እኮ አያፍሩም። ተጽዕኖ ፈጣሪ ይባሉና ይጠራሉ። በአሁኑ ዓመት እነዚህ ክሮች በተጽዕኖ ፈጣሪነት ውስጥ ይሄ የቲክቶክ አዋርድ የዩቲዩብ አዋርድ እንደው ቢጠራቸው እንደው ይህንን ነገር ለማዋረድ ብድግ ብዬ ነው ኢትዮጵያ የሚሄደው፣ ብድግ ብዬ ማለት ነው። ይሄንን የሚያደርጉትን ሰዎች ራሳቸው ድኩማን መሆናቸው ነው የምነግራቸው። ድኩማኖች ለልጆቻቸው ምን አይነት መልእክት እንደሚያስተላልፉ፣ ባልና ሚስት ተስማምቶና ተግባብቶ ተዋዶ እንዳይኖር ተማምኖ እንዳይኖር የሚያደርጉ፣ አባት ልጁን እንዳያምን ልጅ አባቱን እንዳያምን፣ ባልና ሚስት ተግባብቶ በፍቅር እንዳይኖር የሚያደርጉ፣ ሚስት ባሏን እንዳታምን ባል ሚስቱን እንዳያምን የሚያደርጉትን ሰዎች ተጽዕኖ ፈጣሪ ናቸው። ሊሸለሙ ነው፣ ተጠቃለሉ፣ እናንተን ተው። የመድኃኔዓለም ያለ የዛን ጊዜ ተላልቀናታል። የዛን ጊዜ ተላልቀናታል። አረብ ሀገር ያለን እንዳለ አድማ አድርገን ነው ኢትዮጵያ የምንገባው። አድማ ታደርጋላችሁ። እሺ የአረብ ሀገር ልጆች ንገሩኝ፣ እነግራችኋለሁ፣ እወቋት። አድማ እነዚህ ተጽዕኖ ፈጣሪ ውስጥ ቢገቡ ማለት ነው። አያፍሩማ። የኛ ሀገር ተጽዕኖ ፈጣሪ እነዚህ ተቆጣጣሪዎች አያፍሩም። ምን አለባቸው?
ልጆቻቸውን ደብቀው ያሳድጋሉ መሰለኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያድርጉ። ዛሬ ሰላም አላልኳችሁ፣ ይመቻችሁ። ውድድ ነው ማረጋችሁ። ላይክ፣ ሼር፣ ሰብስክራይባችሁ ግን እንዳይለየኝ ነው የምላችሁ። እና ሄርሚ አንቺ ሌባ